ሁኔታ አሳምናችሁ የአላህንና የመልእክተኛውን ታዘዙ በላቸው አለ። አሁን የተዘረፈውን ገንዘብ በጦርነት ጊዜ ዝቅ ብሎ 40 ላይም እንደዚሁ ይናገራል። የተዘረፈውን ገንዘብ ለአላህና ለመልእክተኛው ነው ያለ ነው። አሁን ይሄ ላይ እንዴት ነው? አሁን እዚህ ጋር ሃይማኖት ተብሎ እንዴት ነው እዚህ ላይ አንተ መሰለህ አሁን መዝረፍ መስረቅ መስሎ ነው አይደል? ያ ሳይሆን ስለ ጦር ምርኮ ነው የሚያወራው። ገብቶሃል አይደል? አንፋል ማለት የጦር ምርኮ ማለት ነው። አማርኛው ላይ ዘረፋ በሚል ጽፈውታል። ስለምንድን ነው የሚያወራው? በጦር ጊዜ የሚደረግ የሆነ የጦር ምርኮ ነው። መጽሐፍ ቅዱስ ላይ ታውቃለህ አይደል? ይዋጋሉ። ከዛ ዘረፋ ገንዘቦችን አሳያለሁ እኮ ይገራል። እዚህ ቦታ ላይ ለማንኛውም ስለ ምርኮ ነው የሚያወራው። በጦር ሜዳ ላይ ስለሚደረግ ምርኮ ነው የሚያወራው። ጦር ሜዳ ማለት አንተ ከጠላትህ ጋር ትፋለማለህ። ከዚያ ካሸነፍክ እርሱን እዚያ የሚቀር ሀብት አለ፣ ያንን ትወስዳለህ አይደለ? ስለዚህ ነው የሚያወራው። ይሄ መጽሐፍ ቅዱስ ላይ ነፍ ቦታ አለ አይደለ? አይ ዘረፋ አለ፣ ግን ደግሞ እዚህ ጋር እግዚአብሔር ማለት ለእግዚአብሔርና ወይም ደግሞ ለመልእክተኛው ለሙሴ ለስጥ ምናምን የሚል የለም አለ። ሳሙኤል ላይ በጻፈ ሳሙኤል ላይ እንደውም በጣም ጥሩ ላሳየህ። እግዚአብሔር አትንካ ያለውን ነው። ለእግዚአብሔር የሚኖረው የለም ብለናል አይደለ? ለእግዚአብሔር ድንግል ሁሉ ይደርሰዋል። አሁን ላሳየህ ነው ከጦር ምርኮ ላይ የጌታ ሰው ትልቅ ሰርፕራይዝ ላሳየህ ነው። እሺ ይሄ መልስልኝና ወደዛ ወደ ጽሩ ይሄ መልስልኝና ይሄ መልስልኝ ወደ ለእግዚአብሔር የሚል የለም ማለት የሰውዬ ለእግዚአብሔር እኔ እኮ ለንጽጽር አይደለም ለጥያቄ ነው የገባሁት እኮ ጥያቄውን መለስኩልህ እኮ ባጭሩ ስለ ምርኮ ነው የሚያወራው አልኩህ። ጦርነት ብሎ አነሳለህ አይደለ? በጦር ሜዳ ላይ እስቲ አብራራልኝ እስቲ ማለት ገንዘቡ ለአላህና ለመልእክተኛው ሲል እንዴት ነው? አዎ ለአላህና ለመልእክተኛው ሲባል ጊዜ አላህ ያ ነገር ይደርሰዋል ወይ ከተባለ በፍጹም እኔ አይደርሰኝም ብሎ ይናገራል። ለየናል አላሁ ልሑሙሃ ወላ ዲማኡሃ ይላል። ምንም አይነት ለእኔ የምታቀርቡት መስዋዕት ለእኔ አይደርስም እያለ ይናገራል። ታዲያ ለምንድን ነው ከተባለ የአላህ የሚባለው ለሚስኪኖች ለድሃዎች የሚሰጥ ነው። ገብቶሃል አይደለ? እንጂ ፈጣሪ ያ ነገር ድርሻ ሆኖት አይደለም። ፈጣሪ ይህን ሁሉ ጸጋ የፈጠረ አምላክ እንጂ በፍጹም ለእርሱ የሚደርሰው አይደለም። አሁን አንተም ብለኸኛል ለእግዚአብሔር የሚል የለም ብለኸኛል። አሁን አዳምጥ። አይ ሊኖር ይችላል እኮ አሁን እኔ ከአንተ ጋር ንጽጽር ሳይሆን አሁን የዘረፈውን እኔ እስቲ በቃ እስካውጥም ነው። እሺ አሁን እዚህ ቦታ ላይ ስለ ጦርነት ያወራናል። የእስራኤል ልጆች የመዲያምን ሴቶች ልጆቻቸውን ካላይ እናንብብ። አሁን ካላይ እኮ እንትን እኮ አላወቅነውም ማለት አሁን ካላይ አብሽር በቃ ከዚህ እናንብበው። እሺ እግዚአብሔር የማን እንትን ነው? እስኪ ኦሪት ዘኍልቍ ምዕራፍ 31 ከቁጥር 1 አድርግልኝ ብለኸኛል። ያውና እግዚአብሔር ሙሴን እንዲህ ብሎ ተናገረው። ማን ነው ተናጋሪው? እግዚአብሔር ጎበዝ ልጅ። ስለ እስራኤል ልጆች በቀል ምድያማውያንን ተበቀል፣ ከዚያም በኋላ ወደ ወገኖችህ ትከማቻለህ። ሙሴም ህዝቡን ከእናንተ መካከል ሰዎች ለጦርነት ይሰለፉ አለ። እግዚአብሔር ትእዛዝ ሰጠው እንዲዋጋ። ከዛ ሙሴ አሁን ሊያሰልፍ ነው። ሙሴም ህዝቡን ከእናንተ መካከል ሰዎች ለጦርነት ይሰለፉ፣ ስለ እግዚአብሔር በቀል ምድያምን ይበቀሉ ዘንድ በምድያም ላይ ሂዱ አላቸው። ከእስራኤል ነገዶች ሁሉ ከየነገዱ 1000 ሰው ወደ ጦርነት ስደዱ ብሎ ተናገራቸው። ከእስራኤልም አላፋት 12,000 ከየነገዱ 1,000 ለጦርነት የተሰለፉ ሰዎች ተሰጡ አለ። ቀጥሎ ምን አለ? ሙሴም ከየነገዱ 1,000 ወደ ጦርነት ሰደደ። እነርሱንና የካህኑን የአልዓዛርን ፊንሐስን ወደ ጦርነት ሰደዳቸው። የመቅደሱንም ዕቃ የሚነፋውን መለከት በእጁ ሰጠው። እግዚአብሔር ሙሴን እንዳዘዘ ከምድያም ጋር ተዋጉ፣ ወንዶችንም ሁሉ ገደሉ አለ። ከተገደሉትም ጋር የምድያምን ነገስታት ገደሏቸው። 5ቱም የምድያም ነገስታት እንግዲህ ስማቸውን ጠቀሰና እነዚህን በሰይፍ ገደሏቸው አለ። ቀጠለ። የእስራኤልም ልጆች የምድያምን ሴቶች ልጆቻቸውን ማረኩ አለ። እንግዲህ ሙሴና ህዝቦቹ ማረኩ። ይህ ስለ ምርኮ ነው የሚያወራው። በጦር ሜዳ እንስሳቶቻቸውን፣ መንጎቻቸውን፣ ዕቃቸውንም ሁሉ በዘበዙ አለ። ያው ብዝበዛ ሁሉ አለ። አየህ እዚህ ቦታ ላይ በዘበዘ ሲል ምን ማለት ነው? ማረከ ማለት ነው። ለእግዚአብሔር እያለ አይደለም እኮ አሁን እዚህ ጋር ለእግዚአብሔር እያለ አይደለም። እዛ ጋር የሚለው ለአላህና አሁን እዚህ ጋር ለእግዚአብሔርና ለሙሴ የሚል የለም። ተረጋጋ፣ ላሳየህ ነው። ለእግዚአብሔር የሚለውን ና እንደው ወረድ ልበለልህ ና። አይ አንብበልኝ ነው እኮ ላሳየህ ነው። ለእግዚአብሔር ለምን እያልከን ነው አይደለ? ያውና እሺ ካላይ አንብበልኛ እንዲገባኝ እኔ እኮ አሁን እኮ ያውና ከእነዚህም ከተዋጉት ሁሉ ወደ ሰልፍም ከወጡት ሰልፈኞች ዘንድ
ከሰዎችም ከበሬዎችም ከአህዮችም ከመንጎችም 501 ለማን ግብር አውጣ ይላል? ለእግዚአብሔር ግብር አውጣ። ያሰላ አህያውን ይደርሰዋል። አሁን እኮ ከላይ እኮ ምን እንዲያለ እኮ ያላወቅኩትም። አሁን እኮ ይሄ ከእነሱ ከድርሻቸው ነው፣ ከገንዘባቸው ነው። ከገንዘባቸው አስራት በኩራት ለእግዚአብሔር ያቀርቡ። ለማን ነው ድርሻ የሚሰጠው? በግና አህያ ለማን? አስራት በኩራት እዚህ ጋር እያቀረቡ ነው ካላቸው ገንዘብ። አሁን ከየት የመጣ እንደሆነ ገንዘብ እኮ አልታወቀም። ለማን ነው የሚሰጠው? እግዚአብሔር ምን ያደርግለታል? ይሄማ አስራት በኩራት ለእግዚአብሔር እያለ ነው እኮ። እግዚአብሔር ግብር አውጣ አስራት በኩራት ለእግዚአብሔር ስጥ እያለ ነው እኮ። ምን ያደርግለታል? እግዚአብሔር ከላይ እናነባዋለን፣ ችግር የለውም። ግን እግዚአብሔር ይቀበላል። እግዚአብሔር አስራትን ስጥ ይላል። አስራትን ስጥ ይላል እግዚአብሔር። እኮ አስራት የምንሰጠው እኮ ለራሳችን ጥቅም ነው። አስራት ሰጥተን እግዚአብሔር እግዚአብሔር የሚል የለም ብለህናል አይደለ? ለእግዚአብሔር ድርሻ አለው የለውም? ከስንት ነው ድርሻ ያለው? አሁን እዛ ጋር ቆይ አሁን እዚህ ግብር አውጣ ነው የሚለው። አሁን እዚህ ከ11 ለእግዚአብሔር ነው ግብር አውጣ ነው የሚለው። እዛ ጋር ደግሞ ልዩነቱ ምን እንደሆነ ታውቃለህ? ለአናና ለመልእክተኛው ነው የሚለው። መልእክተኛው ለምን ተጨመረ? አሁን እዚህ ጋር ለሙሴ የተባለ ነገር የለም። ለሙሴ የተባለ ነገር የለም። አልጠይቅም። ለእግዚአብሔር ድርሻ አለው። አስራት በኩራት ለእግዚአብሔር ስትባል እኮ ለእግዚአብሔር ይሰጣል አይሰጥም? ከተማረከው ነው የሚለው። ለምን ተዋሻለህ? ከጦር ሜዳ ላይ ይኸው ከእነዚህም ከተዋጉት ሁሉ አለ ወደ ሰልፍም ከወጡት ሰልፈኞች ዘንድ አለ በሬዎችም ከአህዮችም ከአምስት አዳም ጥረጋበልህ 501 ለእግዚአብሔር ስጥ እያለ ይናገራል። ለእግዚአብሔር ይሰጠዋል አይሰጠውም? ስጥ ሳይሆን ግብር ነው የሚለው። ግብር አውጣ ነው የሚለው። ግብር አውጣ። ይሄ ደግሞ ከአስራ አንዱ የእግዚአብሔር ነው። ለማን? ከ11 አንዱ የእግዚአብሔር ነው። ከ11 አንዱ የእግዚአብሔር ነው። እግዚአብሔር ምን ያደርግለታል? ለእኛ እኮ ነው። እሱ ምንም አይጠቀም እኮ፣ ግን ከኛ አስራት ይጠይቀናል። ምንድነው? እሱ በፉኝ ሰጥቶ እሱ በድርብ ሰጥቶ እኛ አንዱ በፉኝ ይጠይቀናል። ይሄ ደግሞ ለራሳችን ነው። አስራት ስናወጣ ለእኛ ጽድቅ ነው። ደረስን። በቃ ለአንተ አይደለም የሚሰጠው ለእግዚአብሔር እያለ ነው፣ ቃል በቃል ማለት ነው። አንተ ምን አልከኝ ቅድም? ለእግዚአብሔር የሚል የለም አልከኝ አይደለ? ያውና ለእግዚአብሔር እንደሚደርሰው ከስንት እንደሚደርሰው ሁሉ ለእግዚአብሔር ተቀምጦለታል። ያ ነው እግዚአብሔር ምን ያደርግለታል ነው አሁን ጥያቄ። እሺ እግዚአብሔር የሚጠቀመው ነገር የለም፣ ግን ከ10 አንዱ ለእግዚአብሔር ነው ይላል። ከ10 አንዱ ቆይ አዳምጠኝ። ከ10 አንዱ ለእግዚአብሔር ነው። ይሄ ደግሞ አስራት በኩራት እሱ የሚጠቀምበት ሆኖ አይደለም፣ ለእኛ ለራሳችን እንድንጠቀም ነው። ሰጥተን እሱ ከሰጠን ላይ ይቀበለናል። የሰጠን ማን ነው? እግዚአብሔር ነው። ስለዚህ ያ ለእግዚአብሔር ድርሻ አለው ማለት ነው። ከሰጠን ላይ ደግሞ እግዚአብሔር ይቀበለናል። ለራሳችን ነው እኮ ሰጥተን፣ እግዚአብሔር ደግሞ በዛ ይባርካል። ስለዚህ መጽሐፍ ቅዱስ ብዝበዛ ያዘም ብዝበዛ አይደለም እኮ ይሄ እኮ ከጠላት እኮ ነው። ይሄ ከጠላት እኮ ነው። የእነሱ ደግሞ ከኃጢአታቸው ምክንያት ነው። ኦሪት ዘፍጥረት ላይ ምዕራፍ 13 አካባቢ ላይ ስታየው የእነሱ ኃጢአት እስኪፈጸም ድረስ ይለዋል። አብርሃም ቃል ኪዳን ሲሰጠው ሞዓባውያንና የአሞራውያን ኃጢአት እስኪፈጸም ድረስ ልጆች በግብፅ እንደሚቆዩ ከዛም ደግሞ ከግብፅ እንደሚመለሱ እግዚአብሔር ለአብርሃም የገባለ ቃል ኪዳን ና ብዝበዛ አይደለም ይለኛል እንዴ? ና አይሰማም የምትለኝ እንግዲህ አንብብልኝ። ቁጥር 9 ምን ይላል? ሄሎ እኛም ደንግጠናል። አንብበው። ቁጥር 9 ምን ይላል? የእስራኤል ልጆች የምድያምን ሴቶችና ምን ያለ የእስራኤል ልጆች እኮ ናቸው። እግዚአብሔር አይደለም እኮ የሚበዘብዘው እዚህ ጋር እኮ እግዚአብሔር ይበዘብዛል። አይሰማም? የእስራኤል ልጆች የምድያም ሴቶችና እየሰማሁ እኮ ነው፣ እያነበብኩ እኮ ነው። ይላል እዚህ ጋር የእስራኤል ልጆች የምድያም ሴቶች ልጆቻቸውን የእስራኤል ልጆች እንስሳቶቻቸውና መንጎቻቸውን እቃቸውንም ሁሉ በዘበዙ ይላል። ጳውሎስ ራሱ ማን የበዘበዘው? የእግዚአብሔር ማን የበዘበዘው? የእግዚአብሔርን ትእዛዝ እየፈጸሙ ያሉ የሙሴ ወታደሮች እግዚአብሔር ነው። አሁን እግዚአብሔር ነው ማን? የእስራኤል ልጆች ነው እኮ የሚለው አሁን እዚህ ካሉ። ስለዚህ እግዚአብሔርን ትእዛዝ እየፈጸሙ ነው አይደል? እነዚህ አካሎች በዝብዘዋል፣ እንግዲህ ሰርቀዋል ማለት ነው። እንዳንተ አስተሳሰብ ጳውሎስ ራሱ ዘራፊ እንደሆነ ተናግሯል። ምን ትላለህ?
እሺ ሌላ ጥያቄ ልጠይቅና ወደዛ እንሄዳለን። ሌላ አንድ ጥያቄ ልጠይቅን። ከዚህ ጋር በተያያዘ ነው ጳውሎስ ምን እንዳለ እንመልከት። አንድ ጊዜ ምን ይላለች? ና አባት እስኪ ምን ትላለች? እኛም ደግሞ እናንተ ምን ካላይ አድርገው እኔ እኮ ፖይንቱ አንድ ዘርፍኩ የምትለትን እኮ አይችልም እኮ ከላይ ካየው የብስ ትደነግጣለህ። እኔ ምን አገባኝ? ያውን ውሰድ። ያው እሺ ጳውሎስ ምን እንዳለ በጥቂቱ ሞኝነቴ ብታገሱኝ መልካም ይሆን ነበር። ቢሆንም በእርግጥ ታገሱኝ፣ በእግዚአብሔር ቅንዓት እቀናላችኋለሁ እንደ ንጽሕት አለ። አዳምጠህ ቆይ እስኪ ሚሴጁ ከፍ ታደርገዋለህ። ድንግል ሞኝነቴን ታገሱኝ፣ ድንግል እናንተን አለ ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ። ነገር ግን እባብ በተንኮል አለ ዘለቀ አዳምጠህ እንዴ አዳምጠህ ሔዋንን እንዳሳ በጥቂቱ ሞኝነቴን ታገሱኝ የሚለው ማን ነው? ሞኝ ነኝ የሚለው ማን ነው? ሞኝ ነኝ የሚለው ማን ነው? ጳውሎስ እኮ ራሱ ዝቅ እያደረገ ነው። ሞኝ ነኝ ሲል ሞኝ ነኝ እያለ ነው። እሺ ሞኝነትን ታገሱኝ አለ ጳውሎስ። እሺ አዳም ልናገር። እሺ አንዴ እሺ አንብብ። ቁጥር 8 ምን ይላል? አንብበው። ይኸውልህ እናንተን ለማገልገል ደሞዝ እየተቀበልኩ ሌሎች አብያተ ክርስቲያን ዘረፍኩ ነው የሚለው። ከእናንተም ጋር ሳለሁ አለ በጎደለ ጊዜ በማንም ከመቅዶንያ የመጡትን ወንድሞች አለ የጎደለኝም በሙሉ ሰጥተዋልና። አሁን ይሄ እኮ ግልጽ ዘረፍኩ የሚለውን ነው አንተ ያዝከው። ሌላው ምዕራፍ አልያዝከው። ከታች ምን እንደሚል አንተ ራስህ እኮ አልተረዳውም። ዘረፍኩ ብሎ የተናገረው ማን ነው? አንተ ራስህ እኮ አልተረዳውም እኮ ነፈር እንደሚጠየቅኩ ዘረፍኩ ያለው ማን ነው? ዘረፍኩ ያለው ይሄ እኮ ዘረፍኩ ያለው እኮ ሰረኩ እያለ አይደለም እኮ። አንዴ ማን ነው? ጳውሎስ ነው እንደዚህ ብሎ የጻፈው። ጳውሎስ ነው የተጻፈው። ስለዚህ ጳውሎስ ይዘርፍ ነበር ማለት ነው። አይደለም እንደዛ አይደለም። ዝቅ ብሎ ያለው ምዕራፍ እኮ አይተዋል። ዝቅ ብሎ ያለው ምዕራፍ ምንድን ነው የሚለው? ምንድን ነው የሚዘርፈው? እሺ አስረዳን። እሺ አንተ ችግር የለም በቃ ለአንተ ትተውልህ። ምንድን ነው የሚዘርፈው? ዝቅ ብሎ ያለው ምዕራፍ አይተዋል። ምንድን ነው የሚዘርፈው? ፍታልን። ይኸው እባክህ አንጀታችን አትብለው፣ ፍታው። እሱን እኮ ነገር እኮ እዚህ ጋር ምንም ዘረፍኩ ያለው ነገርም የለም ማለት ዘረፍኩ ያለውን ነገር ምን እንደሆነም አላውቅም። እኔ በይቅርታ ለንጽጽር አይደለም የገባሁት። በቃሽ ተው በቃ ለንጽጽር ካልሆነ ጥያቄ ጠይቅ። በቃሽ ለማንኛውም እዚያ እኮ ከላይ እኮ አለ ምን እንደሚል እኮ አላስረዳኝም እኮ። ዘረፍኩ የምትለይት ብቻ ነው ያሳየኝ። አሁን ፍስም ነው ላሳየ የመጣ ዘረፍኩ የምትለይት ብቻ እኮ ነው ያሳየኝ። እና ሙሉ መጽሐፉ እንዳስተምር ፈልገህ ነው? በቃሽ ጥያቄ ልጠይቅህ። ያንተ እኔ ለንጽጽር ሳይሆን አሁን የገባሁት ለጥያቄ ነው ማለት እንዲትመልስልኝ ነው ማለት ግር ያሉ ነገር ስላሉ ሳነብ ግር ያሉ ነገር ስላሉ አንዳንዶችን ጽፌ ይዣቸዋለሁ። እነሱ ልጠይቅና መልስልኝ ለእነሱ። አልሰማም? ይሰማል። እሺ እንደዚህ ይላል ሱራ 9:5 ላይ የተከበሩ ወሮች ባለቁ ጊዜ አጋሪዎች እኛንን አሉ። እኔ አላውቅም ክርስቲያኖችን ነው ምናምን ይላሉ። አጋሪዎች ሲባል ባገኛችሁበት ስፍራ ግደሏቸው ይላል። ይህ እንዴት ነው ማለት ግደሉ የሚል ሃይማኖት አለ ወይ ማለት እንዴት ነው ግደሏቸው የተባለው ስለምንድን ነው? በሌላ ላይ ደግሞ ማለት ነው ሱራ 294 ላይ በተከበረው ወር አንጻር ነው ክብሮችም አለ ሁሉ ተመሳሳዮች ናቸው። በእናንተ ላይ በተከበረው ወር ወሰን ያለፈባችሁ ሰው በእናንተ ላይ ወሰን ባለፈው ብጤ አለ በእርሱ ላይ ወሰን እለፉበት ይላል።
ወሰን ባለፈባቸው ላይ ክርስቶስ ግን በማቴዎስ ወንጌል ምዕራፍ 5:39 እኔ ግን እላችኋለሁ ክፉን ግን አትቃወሙ፣ ዳሩ ግን አለ ቀኝ ጉንጭህን ለምን በጥፊ ላይ መታ ሁሉ ሁለተኛውን ደግሞ አዙርለት። ይሄ እንዴት ነው? ይሄን እስኪ አድርገኝ። በመጀመሪያ እዚህ ቦታ ላይ ወሰን ባለፉባቸው ላይ ወሰን እለፉ ይላል። ወሰን ካላለፉ ሳናልፍባቸው ይህ ፍትህ ነው። ፈመስተቃሙ ለኩም ፈስተቂሙ ለሁም ይላል አላህ ሱብሓነሁ ወተዓላ። ለእናንተ ቀጥ እስካሉ ድረስ እናንተም ቀጥ በሉላቸው አለ አላህ። በሌላ ቦታ ላይ ምን ይላል? ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል ሱረቱል አንፋል ላይ ሙሐመድ ሆይ ለጠላት ሊዋጉ የመጡ ራሱ እንደው ለእርቅ ቢወርዱ አንተም ለእርቅ ውረድ ይላቸዋል። አየህ ታዲያ እዚህ ቦታ ላይ ሱረት ተውባ ቁጥር 5 ምዕራፍ 9 ቁጥር 5 ላይ ያልከው ስለ ክርስቲያኖች ነው ወይ ያልከው? አይደለም፣ ስለ ክርስቲያን አይደለም እያወራ ያለው። ስለምንድን ነው ከተባለ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ መዲና ላይ ማነው መካ ላይ የሚገኙ ከሃዲያኖች ነበሩ። እነዚያ ሰዎች ቃል ኪዳን ተገባብተው ነበረ። ከነብዩ ሰለላሁ ዐለይሂ ወሰለም ጋር ቃል ኪዳን ፈጽመው ነበር። ላንዋጋ ከእናንተ ወደኛ ከኛ ወደ እናንተ ማንም ቢመጣ ጫፉን ላትነኩ በሰላም ልትመልሱልን ተባባሉ። እሻሉ ነብዩ ሰለላሁ ዐለይሂ ወሰለም ተስማሙ። ይህ ስምምነት እርቅ ወረደ። ነገር ግን እነዚህ ከሃዲያኖች ይህን ያደረጉት አውቀው ለማዘናጋት ነበር። ገብታችኋል አይደለ? ከዚያ በደብቅ ሄደው አማኞችን መግደል ጀመሩ። ይህን ቃል ኪዳን አፍርሰው ልብ በሉ። ከዚያ ዓላማቸው ምንድን ነው? አማኞችን ገድለው ከዚያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሄደው ማሳደድ ነው። አሁን ከተሳደዱበት ሀገር ይሄ ነበር። ጦርነቱን እነርሱ ናቸው የጀመሩት። ቦታቸው አደረለ። እነዚህን አካሎች ምን ያለ አላህ ሱብሓነሁ ወተዓላ የተከበረው ወር እስካለ ድረስ እንዳትነኳቸዋል። የተከበሩ ወሮች ካለቁ በኋላ ግን እነዚህን ቃል ኪዳናቸውን ያፈረሱትን ማለት ነው። ልብ በሉ። ቃል ኪዳናቸውን አፍርሰው የተዋጉት ጦርነት የጀመሩትን እነርሱ ራሳቸው እንደጀመሩ ሄደው ጦርነቱን ይናገራል። ገዛቸው አደረለ። እነሱን ነው የምትዋጉት ይላል አላህ ሱብሓነሁ ወተዓላ። ቆይ ላሳየህ፣ እዛው ላይ ማለት ነው ላሳየህ አንድ ያመጣኸው እዚህ ምዕራፍ 9 ቁጥር 5 ነው አይደለ? ልጇ 5 ላይ ነው አይደለ? ከኔ ጋር ነህ? አሎ እየሰማሁ ነው። አዎ ቁጥር 5 ላይ ነው ያመጣኸው አይደለ? ቁጥር 4 ላይ እነማን እንደሆኑ ይናገራል። እየሰማሁ ነው። ከአጋሪዎቹ አለ የሆኑ ከአጋሪ የሆኑ ክፍሎች አሉ እንጂ ሙሉ አጋሪን ሁሉ ግደሉ እያለ አይደለም። ከአጋሪዎቹ ምን አይነቶቹን ነው? እነዚያ ቃል ኪዳን የተገባችኋቸውን ከዚያ ምንም ያላጎደሉባቸውን በእናንተ ላይ አንድ የሚያረዱባቸውን ሲቀሩ አለ እነዚህን ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ድረስ ሙሉላቸው አለ። ቃል ኪዳናቸውን የጠበቁትን እንዳትነኩ እያለ ነው። ታዲያ ማንን ነው የምትዋጉት ከተባለ ያው እነዚህ ጋር ይናገራል። መጨረሻ ላይ እዚያው ላይ ወረድ ብሎ ምን አለ? ያውና አሁን በደንብ ተመልከቱ። መሐላዎቻቸውን ወይንም ቃል ኪዳናቸውን ያፈረሱትን አለ። ያው መልእክተኛውን ለማውጣት ያሰቡትን አለ። ጭራሽ ቃላቸውንም አፍርሰው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዳግም ከተሳደዱበት ሀገር ከመዲና እናሳዳለን ብለው ያሰቡትን ህዝቦች አለ እነሱ ለመጀመሪያ ጊዜ የጀመሯቸው ሲሆኑ አለ። ያው ጦርነቱንም የጀመሩት እነሱ ናቸው መጀመሪያ። በዚህ በሶስቱ ምክንያት ነው አላህ ሱብሓነሁ ወተዓላ እነዚህን ተዋጓቸው ያለው። አንደኛ ቃላቸውን አፍርሰዋል። ሁለተኛ መልእክተኛውን ለማሳደድ እያሴሩ ነው። ሶስተኛ ጦርነቱን መጀመሪያ የጀመሩት እነሱ ናቸው። በዚህ ምክንያት ነው። ነገር ግን መጽሐፍ ቅዱስ ላይ በጣም በሚያሳዝን ሁኔታ ምን ይላል? ህፃናቶችን ግደሉ ይላል እግዚአብሔር። ሴቶችን ግደሉ ይላል። ሽማግሌን ግደሉ ይላል። ይሄን የጌታ ሰው እስካሁን የሚያውቅ አይመስለኝም። አንደኛ ሳሙኤል ምዕራፍ 15 ያው ነው ይላል እግዚአብሔር። የሰራዊት ጌታ እግዚአብሔር እንዲህ ይላል ይላል። ይታያል። የሰራዊት በቃ ይመለሳልኛል። አንድ ጠይቀና መጨረሻ ጊዜ በቃ አንድ እችና እነዛዝራ ትንሽ እሺ አብስራ አንድ የሰራዊት ጌታ እግዚአብሔር እንዲህ ይላል። እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። ምን ያለ እግዚአብሔር? አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን ብላቴናውንና ሕፃኑን በሬውንና በጉን ግመሉንና አህያውን ግደል አለ። ግደል የሚል ሃይማኖት እንዴት ይሆናል እያልክ ነበር ቅድም አይደለ? በደርዘን ነው ማሳየህ። የሰው አይነት ሰዎች አይደለም። አህያ ምስኪኑ አሁን አህያ ምን ያውቃል? የዋሁ አህያን ግደሉት የሚል ህግ ይወጣል ከአምላክ ዘንድ በፈጠራችሁ። አህያን ግደሉ። አህያ ምኑን ያውቃል? እዚህ ብቻ አይደለም። ቆይ ልጨምርልህ ሌላ ሕዝቅኤል 9:6 ላይ አህያ ተፈርዶበታል። መጽሐፍ ቅዱስ ላይ ግደሉት ብሏል እግዚአብሔር። ሽማግሌውንና ጎበዝን፣ ቆንጆይቱንና ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ ይላል የጌታ ሰው። የዛሬው ቀን ያንተ አይደለም። በቃ ሌላኛ ጥያቄ አንተ ነው።
አሁን እኛ እኮ እዚህ ጋር እሷን በብሉይ ኪዳን ነው። አሁን በክርስቶስ የሆነ አዲስ ፍጥረት ነው። የዛ ህግ ያወጣው አምላክ የአዲስ ኪዳኑ አምላክ ነው ወይንስ ሌላ አምላክ ነው? እሺ መልስ አንተ አዳምጠኝ እስኪ አንዴ። አሁን ይሄ ማንም እሺ መልስ አዳምጠኝ። ይሰማዳ? እዚያ ጋር እግዚአብሔር እየተባለ እየተገለጸ ያለው ግደሉ እያለ ሲያሰማል እግዚአብሔር ህጻናቶችን ሴቶችን ግደሉ ያለው እግዚአብሔር የአዲስ ኪዳኑ አምላክ ወይንስ ሌላ አምላክ ነው? ወጥመድ የሆነ ጥያቄ ራሱ ያው አምላክ። እሺ አዳምጠኝ። እሺ አንዴ ማንም በክርስቶስ ሲሆን አዲስ ፍጥረት ነው ይላል። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ይላል። ሁለተኛ ቆሮንቶስ 5:17 ላይ አሁን እኮ ያ የብሉይ ኪዳን እኮ ሁሉ ነገር አልፏል፣ አሁን በክርስቶስ አዲስ ፍጥረት ነው። ማንም አዲስ ፍጥረት ግልጽ ነው እንዳለ ህግ ሁሉ ታድሷል። በብሉይ ኪዳን ያለው ህግና አሁን ባለው ህግ ይለያል። ለምሳሌ ማቴዎስ 5:39 እኔ ግን እላችኋለሁ ይላል ክፉን አትቃወሙ ነኝ፣ ዳሩ ግን ቀኝ ጉንጭን በጥፊ መታ ሁሉ ሁለተኛውን ደግሞ አዙርለት። አይሰማህም? ግልጽና አጭር ጥያቄ። እዚያ ጋር ግደሉ እያለ የሚያዘው እግዚአብሔር የአዲስ ኪዳኑ ራሱ አምላክ ነው ወይንስ ሌላ አምላክ ነበረ? ራሱ የአሁኑ አምላክ ነው የአዲስ ኪዳኑ አምላክ ነው ወይንስ ሌላ አምላክ ነው? አጭር ጥያቄ። በል ጠንክር እና ደንግጠናል። እሺ አንድ ጥያቄ መጨረሻ ልጠይቅህ እና አንድ ፍቅር ያለች ልጠይቅና በቃ እችን መልሳት። እባክህ ጌታ ሰው የአዲስ ኪዳኑ አምላክ የዛኔ ህፃናቶችን ግደሉ ሲያዝ የነበረው አምላክ የአዲስ ኪዳኑ አምላክህ ነው ወይንስ ራሱ አምላክ ነው? ግን በብሉይ ኪዳን በቃ ከእግዚአብሔር ስለዚህ የአዲስ ኪዳኑ ራሱ አምላክ ነው የነበር። ነገር ግን የሰው ልጅ በኃጢአት ምክንያት በዛ ሰዓት ረክሶ ነበረ፣ ከእግዚአብሔር ህግ ተላልፈው ነበረ። ስለዚህ ኢየሱስ ክርስቶስ ራሱ ግደሉ ሲል የነበረው ራሱ የአሁኑ ኢየሱስ ራሱ አምላክህ ነው አይደለ? ሌላ አይደለም። ራሱ ነው አይደለ? ሌላ አምላክ ነው ካልክ ሁለት አምላክ ልታመልክ ነው። ድሮ የነበረ አምላክ አንኩ ኔትወርኩ የምትለው ምን ማለት ነው ካልክ ስለዚህ ገና የነበረ ኢየሱስ ክርስቶስ። ሁለቱም መልስ ክፉ የሆነ መልስ ነው። አሁን የአህያው ኃጢአት ይነገራል። አህያው ሚስኪኑ አህያውን ምኑ ይገደላል? አህያው በፈጠራችሁ እና በትክክል አንድ ጥያቄ ልጠይቅና ልውጣ። አንድ ጥያቄ ልጠይቅ። በቃ አንድ ጥያቄ አሁን ኔትወርኩ በቃ ተው። አንድ ጥያቄ ልጠይቅና ልውጣ። አንድ ጥያቄ ልጠይቅና ልውጣ። ምስኪን አይደለም። ይሄ ግልጽ እኮ ነው። ይኸውልህ ግልጽ ነው። አሁን የምትለኝ ጥያቄ በነገራችን ኔትወርኩ ምንም አያሰማኝም። እሺ አንድ ሰው የፈለገውን ሃይማኖት መከተል ይችላል? እንደ ክርስትና አይችልም። ግደሉት ብሏል እግዚአብሔር። ላሳይህ ማስረጃ። አንድ ሰው የፈለገውን ሃይማኖት የመከተል መብት አለው። እንደ ክርስትና አይችልም። ግደሉት ብሏል እግዚአብሔር። እኔ ካደነ ግደሉ። ሱራ 8:39 ላይ ይሰማል። እንደ ክርስትና አይቻልም። ይሰማል። የካደን ሰው ግደሉት ብሏል። ላሳይህ ማስረጃ ትፈልጋለህ? ይሰማል። ድምፅህ ነው አይሰማም? ይሰማል። يا سلام يا سلام.
የመነጽር ስታይል የተመቸው አንድ ቁጥር ይጻፍ፣ ያልተመቸው ደግሞ ከ0 እስከ 86 ድረስ። ሁልጊዜ አንድ አይነት አለባበስ እንደዚህ መረ ይህ በቃ አሪፍ አለባበስ። ያስላም ያስላም ሰላም እግዚአብሔር መነጽር ይወድ ነበር። ጥቁር መነጽር፣ ትልቅ መነጽር አዲስ ሀገር ሲቀራ እንዴት እንደነበር አሳያችሁ። ነገሩ ታውቁታላችሁ። ታውቁት ማትስ መምህር መርቅሙ ሲገባ 1 2 3 4 5 6 7 8 9 10 11 12 ከዚያም 13 ቀጥሎም 14 ከዚያም 15 ከዚያም 16 ቀጥሎ 17 እንግዲህ አጀብ አጀብ። ዳሩ ግን የሰው ልጅም ስለሆነ የአስር ሶላትን ሊሰግድ ይገባዋልና ሰላም ወረሕመቱላሂ ወበረካቱ። ወዴት ሄድክ? የሰው ልጅ ወዴት ሊሄድ ይችላል? ጥያቄ አለኝ ይላል። ወላሂ በል እስኪ እኔ ከኋላ ከነበረ ጥያቄ እንዳለ ጥቁር መነጽር ለሴት ይፈቀዳል ወይ? ጥቁር መነጽር አይፈቀዳል። ቢጫና ነጭ ሰማያዊ ከሆነ ግን እሱ ራሱ ይፈቀድላቸዋል፣ ይችላሉ። ቁርሴንም በልቼ ከጠገብኩ በኋላ ቡናዬን ጠጥቼ ከዚያም ነው ይጀበና ብዬ መርፌን ቀምሰለ ሰላም ከዚያማ በኋላ ዝሁርን ሰግቼ ምሳዬን በልቼ ቡናን ጠጥቼ ያሰላም ያሰላም የአሱር አዛን በሱዳንኛ ድምፅ ለማድረግ አዛን العصر በሱዳንኛ ሳይሆን العصر 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 مشار بن راشد العفاسي مشار بن راشد العفاسي የመዲና አዛን የሰው ልጅ ጀለብያ ለብሶ ሽቶ ይቀባ ዘንድ የተመረጠ ነው። የትኛው መጽሐፍ ላይ ነው? የቅድሙ ልጅ መጽሐፍ ሁሱን ታውቀዋለህ? እንዲህ ነው። አዎ በጌታ ያመኑ ይጸድቃሉ ይላል። እሱን ቃል ታምንበታለህ ወይ? አዎ አምንበታለሁ። እንዴት አላምንበት? የጌታ ቃል እኮ ነው። ያው አለ ምን ላድርግ?
أشهد